ሻውራሽ ነገር ደግሞ ልብሽ በደንብ ነው የሚያውቀው። እሺ ንገሪኝ እነግርሻለሁ። ተረጋጊ። እስቲ ቆይ ከርም ያወራሽ እነግርሻለሁ። እጅሽን ሰብስቢ። ስርዓትሽን ያዥ። ስርዓትሽን ያወራሽ ወሬ እናገራለሁ። በደንብ ነው የሚያውቀው። እሺ ንገሪኝ እነግርሻለሁ። ተረጋጊ። እነግርሻለሁ። እጅሽን ሰብስቢ። ስርዓትሽን ሰብስቢ። ነይ ያወራሽ ወሬ እናገራለሁ። እኔ እኮ በስነ ስርዓት ላናግርሽ የጠራሁሽ እናቴ። ተቀመጡ። ስራዬን አስልቀሽ ወይ ከሷ ጋር እንዲቆም ያለው ሲጀምር እኔ ግን ምንድነው ጤና የለሽም? ምን እየሆንሽ ነው? እየሆነች ነው አልሽ ብላ ነው አይደል? ያላልሽው ነገር አይደለም። አውጣለሁ እንዴት ነው የማላወጣው? እንግዲህ ከቤተሰብ ነው እኔ ውዶች ማለት ነው። ዛሬ ደግሞ የሩታ እህትና ገኒ የተደባደቡ መጡ እላችኋለሁ። ከቤት ነው ገኒዬ። ልጁ እኮ ምን እንደሚያክል ያደረሽው ማለት ነው። ከአንቺ ደግሞ ምን ይማራል ልጅሽ? አቤት ጌታው፣ ሌላ ድራማ ፈጠራችሁ። የአብርሽና የሩታ አልበቃም ብሎን 2 ዓመት ሙሉ ይኸው ለፋን እምቢ አሉን። እናንተ ደግሞ ጀመራችሁ። እንግዲህ አሁን ያሮግት ጊዜ ነው አሉ እኮ ጋይስ። አሁን እዱም ትልቅ ሴት ነሽ፣ ገኒ በተለይ ደግሞ ትልቅ ሴት ነሽ። ፊቱ ራሱ 2 ሆኗል። በነገራችን ላይ ግን ፈልገሽ አይደለም እና ትልቅ ናችሁ፣ ታላቆች ናችሁ። እኔ ምንም አልላችሁም። ግን ምንድነው ለወጣቶች የምታስተምሩ የምታስተላልፉት? ትልቅ ናችሁ። እኛ ምንድነው ከእናንተ የሚማሩ ለማለት ፈልጌ ነው። ግን አይደብርም ማለት ግዴታ ሚዲያ ለመምጣት አለባችሁ። በቃ እውነታውን የሩታ የትላንቺ ወሬ ተናግራ ምንድነው ለሩታ ወሬ ተናግራ ነው የማይመስል። አረ ተው ግን ሴቶች ትልቅ ደግሞ ምን ሆናችሁ ነው? ተው እንግዲህ ገረብ ሀይ